ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلى الله عليه وآله وسلم. أحباشوችና መሰሎቻቸው የውሃቢያ መንገድ አዲስና መጤ ነው ብለው ይላሉ። የአህሉ ሱና ወልጀማዓ መንገድ ፈልገው በመሰረቱ አንድ መንገድ መጤ ነው ሙብተዳዕ ነው ተብሎ የሚባለው ነብዩ ሰለላሁ ዐለይሂ ወሰለም ባልደረቦቻቸው የነበሩበትን መንገድ ያልተከተለ የተጻረረ እንደሆነ ነገሮችን መመዘን ያለብን ከዚህ አንፃር። ለዚህማ ነው ነብዩ ሰለላሁ ዐለይሂ ወሰለም ستفترق هذه الأمة على 73 فرقة ብለዋል። ይህች ኡማ ትበታተናለች 73 ቡድኖች ላይ ኩሉሃ ፊ النار إلا واحدة ሁሉም እሳት ውስጥ ነች አንዲቷ ስትቀር። ለምን ይሄ ያ ረሱላህ የአላህ መልእክተኛ ሆይ ይህች ብቸኛ ቡድን ከእሳት ነፃ የምትሆነዋ ቡድን ማን ነች? ነቢዩ ምን አሉ ዐለይሂ ሰላቱ ወሰላም መን ካነ ዐላ ሚስሊ ማ አነ ዐለይሂ የውም አስሐቢ እኔና ባልደረቦቼ ዛሬ ያለንበት አምሳያ ላይ የሆነ የእሳቸውና የባልደረቦቻቸውን መንገድ የያዘ ሰው መጤ መንገድ ውስጥ ነው ተብሎ ሊባል አይገባም። ለማንኛውም አንድ መንገድ መጤ ነው ተብሎ የሚባለው ነቢዩ ዐለይሂ ሰላቱ ወሰላምና ባልደረቦቻቸው ያልነበሩበት እንደሆነ። እስኪ የማንኛችን ነው መጤ መንገድ? የማንኛችን ነው አዲስ መንገድ? የማንኛችን ነው ሙብተዳዕ የሆነው መንገድ? ለምሳሌ ያህል ከነዚህ አካላት ጋር በሰፊው ከምንለያይባቸው ነጥቦች ውስጥ አንደኛው የእስቲዋእ መስአላ። አህሉ ሱና ወልጀማዓ አላህ ተባረከ ወተዓላ ከዐርሹ በላይ መሆኑን ያምናሉ። ለዚህም በርካታ ማስረጃዎች አሉ። አህባሾች አላሁ መውጁድን ቢላ መካን ብለው ይላሉ። የትኛው ነው ለመሆኑ ሙብተዳዕ? መጤው የትኛው ነው? አርረሕማኑ ዐለል ዐርሽ እስተዋ ወይስ አላሁ መውጁድን ቢላ መካን? ከዚህም ጋር የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች አላህ ተባረከ ወተዓላ ከሰማያት በላይ ከዐርሹ በላይ መሆኑን ግልጽ አድርገዋል። ከቀደምት ዑለማ እነ ኢብኑ ኹዘይማ፣ አልበጋዊ፣ ኢብኑ ዐብድልበር ሌሎችም በርካታ ዑለማ ይህንን ግልጽ አድርገዋል። ታዲያ እንዴት ነው ይህ መንገድ አዲስ መንገድ ተብሎ የሚባለው? በል አዲሱ መንገድ የነሱ መንገድ ነው። አላሁ መውጁድን ቢላ መካን አላህ ያለ ስፍራ ነው ያለው ያለ ቦታ ነው ያለው የሚልን ነገር የአላህ ሱብሓነሁ ወተዓላ ኪታብ ውስጥ አናገኝም። የመልእክተኛው ንግግሮች ውስጥ አናገኝም። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች ይህንን አልተናገሩም በፍጹም። ስለዚህ ሙብተዳዕ የሆነው መጤ የሆነው አቋም የነሱ እንጂ የአህሉ ሱና ወልጀማዓ አቋም አይደለም። ኢብኑ ሐጀር አልዐስቀላኒ ምንም እንኳን እዚህ ባብ ላይ ተገቢ ያልሆነ አካሄድ ቢሄዱ ነገር ግን አላህ ሱብሓነሁ ወተዓላ ከዐርሹ በላይ ነው ሐቂቀተን የሚለው አቋም የከፊል አህሉ ሱና ወልጀማዓ አቋም ነው ብለው ይላል። በእርግጥ ነው የከፊል አህሉ ሱና ወልጀማዓ አቋም አይደለም የሁሉም አህሉ ሱና ወልጀማዓ አቋም እንጂ። ግን እንዲህ አይነቱን ምስክርነት እናገኛለን። እኒህ ሰዎች አህባሽና መሰሎቻቸው እናከብረዋለን እንቀበለዋለን ብለው ከሚሉት ዓሊም አልሐፊዝ ኢብኑ ሐጀር አልዐስቀላኒ ነው። ተባረከ ወተዓላ ፍጡራንን ማምለክ ሽርክ እንደሆነ ግልጽ ያደርጋል። ፍጡራንን በማይችሉት ነገር መማፀን፣ ሙታንን መማፀን ሽርክ እንደሆነ ግልጽ ያደርጋሉ። ለዚህም መሰረቶች አሏቸው። አላህ ሱብሓነሁ ወተዓላ ነው ወመን የድዑ መዐ አላህ ኢላሀን አኸረ ላ ቡርሃነ ለሁ ቢህ ፈኢነማ ሒሳቡሁ ዒንደ ረቢህ ኢነሁ ላ ዩፍሊሑል ካፊሩን ብሏል። ከአላህ ሱብሓነሁ ወተዓላ ጋር ሌላን አምላክ የሚማፀን ለእርሱ ማስረጃ ሳይኖረው መፍሁም የለውም። እዚህ ላይ ከዚህ በፊት ብዙ ጊዜ እንዳነሳ ነው የተፈለገው ምንድነው? እነሱ ይህንን ነገር በሚፈጽሙ ጊዜ ማስረጃ ሳይኖራቸው ነው የሚለው ነው። ፈኢነማ ሒሳቡሁ ዒንደ ረቢህ የእርሱ ሒሳብ ጌታው ዘንድ ነው። ዛቻ ነው እንግዲህ ኢነሁ ላ ዩፍሊሑል ካፊሩን እነሆ ከሃዲያን የድል ባለቤት አይሆኑም በጭራሽ። አላህ ሱብሓነሁ ወተዓላ ነው እንዲህ አይነቱን ሰው በዚህ መልኩ የገለጸው ኢነሁ ላ ዩፍሊሑል ካፊሩን። ነቢዩ ሰለላሁ ዐለይሂ ወሰለም ናቸው መን ማተ ወሁወ የድዑ ሚን ዱኒላሂ ኒደን ደኸለ ናር ብለው ያሉት። የሞተ ሰው ከአላህ ሱብሓነሁ ወተዓላ ውጭ ፍጡራንን ማለት ነው እየተማጸነ እየለመነ በእርግጥም እሳት ገብቷል ብለው ያሉት። እኒህ ሰዎች ግን መሻይኾችን መማፀን፣ ሙታንን መማፀን ሱና አድርገው ይዘውታል። ታዲያ የትኛው ነው መጤ? ቁል ሃቱ ቡርሃነኩም ኢን ኩንቱም ሷዲቂን። ሙታንን፣ ደጋጎችን፣ ወልዮችን፣ ነቢያቶችን፣ መላእክቶችን፣ ሩሱሎችን መማፀን፣ በችግር በመከራ ጊዜ ድረሱልኝ ብሎ መማፀን መንገድ ተደርጎ ሊያዝ የሚገባ ቢሆን ኖሮ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ባስተማሩ ነበር፣ ባልደረቦቻቸው በፈጸሙት ነበር። የነቢዩ ሰለላሁ ዐለይሂ ወሰለም ባልደረቦች በነቢዩ ዐለይሂ ሰላቱ ወሰላም ላይ በፈጸሙት ነበረ። አንድም ቦታ ላይ አይገኝም እንዲህ አይነት ነገር። ያነሁ ሽርኩን ቢረቢል ዓለሚን በዓለማት ጌታ ማጋራት ነውና እዚህም ላይ መጤው መንገድ የነሱ መንገድ እንጂ አህሉ ሱና ወልጀማዓ መንገድ አይደለም።
መግቢያ ላይ እንዳልኩት አንድ መንገድ መጤ ነው ተብሎ የሚፈረድበት ከኪታብና ከሱና መንገድ ከሰለፎች መንገድ ባፈነገጠ ጊዜ እንጂ ለአካባቢ ለግለሰብ ለጀማዓ እንግዳ ስለሆነ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ሐዲታቸው ላይ በደአ الاسلام غريبا وسيعود غريبا ብለው እስልምና እንግዳ ሆኖ ጀመረ ወደ እንግዳነቱም ይመለሳል ብለው። አንዳንድ የሽርክ አካባቢዎች ላይ ተውሂድ እንግዳ ይሆናል። መሰረት ያለው ከመሆኑ ጋር የዲን መሰረታችን ከመሆኑ ጋር እንግዳ የሆነው እዛ አካባቢ እዛ ግለሰቦች ዘንድ ነው እንጂ ሸሪዓ ጋር አይደለም። የመውሊድን ጉዳይ እናንሳ። የሱና ባለቤቶች ይህንን ሙብተዳዕ የሆነ ዒባዳ ይከለክላሉ። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም አልፈጸሙትም፣ ባልደረቦቻቸው አልፈጸሙትም፣ አኢማዎች አልነበሩበትም። እነ አቡ ሐኒፋ፣ ማሊክ፣ الشافعي፣ አሕመድ ብን ሐንበል ሌሎችም በርካታ አኢማዎች አልነበሩበትም። እነ ሱፊያን ብን ዑየይና፣ ሱፊያን አልተውሪ፣ አብዱላህ ብን ሙባረክ፣ ፉዳይል ብን ዒያድ፣ ሐማድ ብን ዘይድ፣ ሐማድ ብን ሰለማ ሌሎችም አኢማዎች አልነበሩበትም በጭራሽ። የጠቀስኳቸው በሙሉ የሰለፍ አኢማዎች ናቸው። እነሱ አልነበሩበትም። ታዲያ የትኛው ነው አዲስ? መውሊድን እንደ ዒባዳ መያዝ ወደ አላህ ሱብሓነሁ ወተዓላ መቃረቢያ አድርጎ መያዝ ወይስ ደግሞ ይህንን ሙብተዳዕ የሆነ ነገር የነብዩ ዓለይሂ ሰላቱ ወሰላም ሐዲሶች መሰረት አድርጎ መከልከል? መን አሕደሰ ፊ አምሪና ሃዛ ማ ለይሰ ሚንሁ ፈሁወ ረድ ብለዋል። በዚህ በጉዳያችን በነገራችን ላይ አዲስ ነገር ያመጣ እሱ ተመላሽ ነው ብለዋል ዓለይሂ ሰላቱ ወሰላም። ስለዚህ እነዚህና መሰል ባቦች ላይ መሰል ርዕሶች ላይ አዲስ ነገር ያመጣው አህባሽና መሰሉ እንጂ እህል ሱና አይደለም። አዲሱ መንገድ የነሱ መንገድ ነው። አላሁ መውጁድን ቢላ መካን ነበሩበት አልነበሩበትም ቀጥታ። መውሊድን ነበሩበት አልነበሩበትም ቀጥታ። ስለዚህ ሙብተዳዕ የሆነው መጤ የሆነው አካሄድ እምነት የነሱ እንጂ የኛ እህል ሱና ወልጀማዓ አይደለም ነው። والله تعالى اعلم። አህሉ ሱና ወልጀማዓን ወይም ደግሞ ሱንይንን ብለው የሚያስቡ ሰዎች ሺዓ ከሚባሉት ጠቅላላ በሚባል ደረጃ የነሱ ዘገባዎችን ሐዲሶቻቸውን አይቀበሏቸው። ሺዓዎችን ብትጠይቋቸው የአህሉ ሱና ወልጀማዓን የሚሉ ሰዎች የነ ቡኻሪ የነ ሙስሊም የነ አህመድ የነ ትርሚዚ የነ አቡ ዳውድ ዘገባዎችን በሙሉ አይቀበሉት። ከዚህ በፊት የሆነ ሰው በሁሉም ሐዲስ አይደለም በአንድም ሐዲስ የመካደ ሰው ካፍር ነው። በቡኻሪ መካድ በአላህ መካድ በነብዩ መካድ በቁርአኑ መካድ እንደሆነ ነው አድርገው ሲናገር ሰምቼ ነበር። አልሐምዱሊላህ አላህ ሱብሓነሁ ወተዓላ ይህንን ዲን እሱ በፈለገበት መንገድ ይጠብቀዋል። የሱን ቁርአን የሱን ኪታብንም የነብዩ ሰለላሁ ዐለይሂ ወሰለም ትክክለኛ ንግግራቸውን ወማ የንጢቁ አኒል ሀዋ ኢን ሁወ ኢላ ወሕዩን ዩሃ የተባሉትን ነቢይ የእሳቸውንም ንግግር አላህ ሱብሓነሁ ወተዓላ በፈለገበት መንገድ ያስጠብቀዋል። ለቁርአኑ ራሱ አላህ ሱብሓነሁ ወተዓላ ኢና ነሕኑ ነዘልነ ዚክረ ወኢና ለሁ ለሓፊዙን እኛው ራሳችንን ይህን ቁርአን ያወረድነው የምንጠብቀውም እኛ ነን ብሎ የቁርአንን መጠበቅ ኃላፊነቱ ማን ወስዷል? አላህ ሱብሓነሁ ወተዓላ ወስዷል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ደግሞ እሱ በፈለገበት መልኩ ያስጠብቀዋል። የእሳቸው ንግግራቸው ተግባራቸውና ትዕዛዛቸው ክልከላቸው የተዘገበበት ሐዲስም አልሐምዱሊላህ የጠላ ቢጣላ እስከ ቅያማ ቀን ድረስ የተጠበቀ ሆኖ ይቀጥላል። የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ለማጥፋት የሚንቀሳቀሱት እንቅስቃሴ ሙከራቸው ፀሐይን በእጃቸው ሊጋርዱ እንደሚሞክሩ ሰዎች ሊሆን አይችልም። አላህ ሱብሓነሁ ወተዓላ ይህንን ቁርአን በነብዩ ሰለላሁ ዐለይሂ ወሰለም ላይ ሲያወርድ የሚያብራራ አካል አድርጎለታል። ማን ነው የሚያብራራው? ነብዩ ሰለላሁ ዐለይሂ ወሰለም እንዲያብራሩ ታዘዋል። ቁርአን ላይ የተጠቀሱ ነገሮችን ማን እንዲያብራራ? ነብዩ ሰለላሁ ዐለይሂ ወሰለም እንዲያብራሩ። የነብዩ ሰለላሁ ዐለይሂ ወሰለም ማብራሪያዎች የተዘገቡበትን ሐዲስ ነው ይህ ሰውና አምሳዮቹ ለማጥፋት የሚፍጨረጨሩት ማለት ነው። በጭራሽ የሚሳካ ተግባር አይደለም። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወአንዘልና ኢለይከ ዚክረ ሊቱበይነ ሊናሲ ማ ኑዚለ ኢለይሂም ይህንን ቁርአን ባንተ ላይ አወረድነ ወደ ሰዎች የተወረደላቸውን ቁርአን እንድታብራራላቸው። ነብዩ ሰለላሁ ዐለይሂ ወሰለም ቁርአን ላይ የተጠቀሱ ነገራቶችን ይህንን በዚህ አይነት መልኩ ስሩ፣ ይህንን በዚህ አይነት መልኩ ተረዱ እያሉ ያስተላለፉት ትዕዛዝ፣ ክልከላቸው፣ መልእክታቸው የተዘገቡበት ሐዲስ ነው። ቁርአንና ትክክለኛ የሆኑ የነብዩ ሰለላሁ ዐለይሂ ወሰለም ሐዲሶችን በትክክል አብረን ይዘን ካልሄድነ ቁርአንን ብቻ የሚይዝ ሰው በቁርአን ላይ በጣም የሚሳሳታቸው ትልልቅ ስህተቶች አሉ። ቁርአንን በትክክለኛ መልኩ ሊረዳ ጭራሽ አይችልም። አሁንም ቁርአንን ብቻ እንያዝ ሐዲስን እንተው ለሚል የጥመት ንግግራቸው ይህ ሰው ያቀረበው ማስረጃ ምንድነው? አህሉ ሱና ወልጀማዓን ወይም ደግሞ ሱንይንን ብለው የሚያስቡ ሰዎች ሺዓ ከሚባሉት ጠቅላላ በሚባል ደረጃ
የነሱ ዘገባዎችን ሐዲሶቻቸውን አይቀበሏቸው። ሺዓዎችን በጠይቋቸው የአህለ ሱና ወል ጀማዓንን የሚሉ ሰዎች እነ ቡኻሪ እነ ሙስሊም እነ አህመድ እነ ትርሚዚ እነ አቡ ዳውድ ዘገባዎችን በሙሉ አይቀበሉት። በመጀመሪያ ደረጃ አህሉ ሱና ወል ጀማዓዎች የሚያቀርቡትን ሐዲስ ሺዓዎች የማይቀበሉበት ምንም አይነት ትክክለኛ ማስረጃ የላቸውም። ምክንያቱም አህሉ ሱና ወል ጀማዓዎች የሚያቀርቡት ሐዲስ በትክክል ከነብዩ ሰለላሁ ዐለይሂ ወሰለም የተዘገቡ ትክክለኛ ሐዲሶችን፣ ሺዓዎች ደግሞ የሚያስተላልፉት የሚያወሩት ዘገባ በትክክለኛ ምንጭ አልተረጋገጠም። ይህንን እኛ ሳይሆን ራሳቸው ማስረጃ ነው ብለው በሚያቀርቡት ነገር ማረጋገጥ ይቻላል። እንደሚታወቀው ሺዓዎች በአልይ ላይ ነው የተለያዩ ዘገባዎችን የሚያወሩት። ነገር ግን ከአልይ የሚያወሩትን ነገር ትክክለኛ ሰነድ አይገኝም። ለዚህም የሚያቀርቡትን ማስረጃ ሰነዱን በምንመለከትበት ጊዜ በትክክለኛ ሰነድ ያልመጣ ወይም ደግሞ የተዋሸ ወይም ደግሞ የተቀጠፈ ሆኖ እናገኘዋለን። ለዚህ ነው አህሉ ሱና ወል ጀማዓዎች የማይቀበሏቸው። የሚያወሩት ነገር በትክክለኛ ሰነድ ያልተረጋገጠ ስለሆነ ነው። ይህንንም ደግሞ እኛ አይደለም የምንልባቸው። በአልይ ጊዜ የነበሩ ታላላቅ ታቢዒዎች በእነሱ ጊዜ ራሱ እነዚሁ የሺዓ አካላቶች በአልይ ላይ በጣም ብዙ ውሸቶችን እንደሚዋሹ ተናግረዋል። ለምሳሌ አብዱራህማን ኢብኑ አቢ ሌይላ የተባለ ታላቅ ታቢዒ በይሃቂ እንደዘገቡት ምን ይላል? ሶሒብቱ ዓሊየን ፊልሐደሪ ወሰፈር ወአክሰሩ ማ ዩሐዲሱነ ዐንሁ ባጢሉን። ዓሊይን በጉዞም ላይ በአገር ቤትም ላይ አብሬው ብዙ ጊዜ ቆይቻለሁኝ። በዓሊይ ላይ በአብዛኛው የሚያወሩት ነገር ውሸትና ቅጥፈት ነው ይለናል። ዓሊይ ጋር ረጅም ጊዜን ያሳለፈ ታላቅ ታቢዒ ማለት ነው። አሁንም ወደፊትም በትክክለኛ ሰነድ የመጡ ነገራቶችን እንቀበላለን። በትክክለኛ ሰነድ ያልመጣ ነገር ደግሞ ውሸት ነው፣ ቅጥፈት ነው ማለት ነው። በዚህ ኢስናድ በሚባል ሰነድ በሚባል ትልቅ የዲን መሰረት የማንኛውም የቢድዓ አካላት ቅጥፈት ወደዚህ ዲን እንዳይጠጋ አላህ መጠበቂያ አድርጎታል። እና አብዱላህ ኢብኑል ሙባረክ እንደሚሉት አልኢስናዱ ሚነ ዲን ወለውላ አልኢስናዱ ለቃለ መን ሻአ ማሻ። ሰነድ የዲን አካል ነው። ይህ ሰነድ የሚባል ነገር ባይኖር ኖሮ የፈለገ ሰው የፈለገውን ይናገር ነበር ብለው እንደሚሉት አልሐምዱሊላህ አላህ ትልቅ የዲን መጠበቂያ የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በሳቸው ላይ የሚዋሹ ቅጥፈቶችን በሙሉ ማጣሪያ አላህ አድርጎታል። ሌላው እንደሰማችሁት የያዘውን የጥመት አስተሳሰብ ማራመድ አንዳንድ የውሸት ቅመሞች እንደሚጨምሩ ይታወቃል። እንደሰማችሁት ምንድነው ያለው? ከዚህ በፊት የሆነ ሰው በሁሉም ሐዲስ አይደለም በአንድም ሐዲስ የመካደ ሰው ካፍር ነው። በቡኻሪ መካድ በአላህ መካድ በነብዩ መካድ በቁርአኑ መካድ እንደሆነ ነው አድርገው ሲናገር ሰምቼ ነበር። ውሸት هذا بهتان عظيم ታላቅ የሆነ ቅጥፈት ነው። በቡኻሪ መካድ በአላህ እንደመካድ ነው። ሱብሃንአላህ። ይህንን አህሉ ሱና ወል ጀማዓዎች የሚል የለም። በቡኻሪ መካድ በአላህ እንደመካድ ያደረገው ማን ነው? ሱብሃንአላህ። በዚህ አይነት መልኩ ነው እንግዲህ የጥመት አስተሳሰባቸውን ለመደገፍ ትክክለኛ ማስረጃ ሲያጡ መቅጠፍና መዋሸት የተለመደ የሆነ ተግባራቸው ነው። በቡኻሪ መካድ ሳይሆን የተባለው ቡኻሪ በትክክለኛ ሰነዳቸው ከነቢዩ ሰለላሁ ዐለይሂ ወሰለም የዘገቡትን ሐዲስ መካድ ልክ በቁርአን እንደመካድ። ይህንንም እኛ አይደለንም ያልነው፣ አላህ ሱብሓነሁ ወተዓላ ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩትን ነገር እንድንቀበል አዞናል። ወማ አታኩም ረሱሉ ፈኹዙሁ ወማ ነሃኩም አንሁ ፈንተሁ። መልእክተኛ ይዞላችሁ የመጣውን ነገር ያዙ፣ የከለከላችሁን ነገር ደግሞ ተከልከሉ ብሏል። አላህ ሱብሓነሁ ወተዓላ አዞናል። ከመልእክተኛው የሆነ ትዕዛዝ መጥቶለት እኔ አልቀበልም ያለ ሰው ይከፍራል። ኢማሙል ቡኻሪ በትክክለኛ ሰነድ ከነቢዩ ሰለላሁ ዐለይሂ ወሰለም የሆነን መልእክት ዘገቡ ማለት ትክክል ያ መልእክት ከነቢዩ ሰለላሁ ዐለይሂ ወሰለም ለኛ ደርሶናል። ከዛ በኋላ አልቀበልም ማለት በቁርአን እንደመካድ ይቆጠራል። አዎ እዚሁ ጋር አያይዞ አሁንም የተናገረው ምንድነው? ኢማሙል ቡኻሪ አሁን ጀነት ናቸው አይደለም ብላችሁ ጠይቋቸው። ማንም ሰው ደፍሮ ጀነት ናቸው ማለት አይችልም። ሁሉም ፊርቃ። ይሄ ብቻ አይደለም፣ መሻይኾችን በሙሉ ራሳቸውን ጠይቋቸው። ኢማሙል ቡኻሪንም ኢማሙ አህመድንም ኢማሙ ሻፊዒንም የሺዓዎችንም የሰለፊዮችንም የአሻዒራዎችንም አንተ የጀነት ነህ ወይ ብላችሁ ጠይቋቸው። ማንም ሰው ደፍሮ አዎ ነኝ አይልም። የጀነትና የጀሃነም መሆኑን የሚያውቀው አላህ ሱብሓነሁ ወተዓላ። እኛ አንድ ሰው መልካም ሲሰራ ወደ ኸይር ነገር ሲሯሯጥ ካየነው ይህ ሰው ከመልካም ሰዎች ነው ብለን ተስፋ እናደርጋለን። መጥፎ ሲሰራና መጥፎን ነገር ሲያሰራጭ ያየነውን ሰው ደግሞ ይህ ሰው የአላህ ቅጣት እንዳያገኘው ያስፈራለታል ብለን እንፈራለታለን እንጂ የጀሃነም ነው የጀነት ነው የአላህ ድርሻ ነው። ምንድነው ኢማሙል ቡኻሪ፣ ኢማሙ ሙስሊም፣ ሌሎችም የሐዲስ ሊቃውንት፣ ሌሎችም ታማኝ ዑለሞች ይህን ያህል እየለፉ የጀነት ናቸው ብለን ማንናገረው? የጀነትና የጀሃነም ብሎ መፈረጅ አላህ ሱብሓነሁ ወተዓላ የሱ ብቻ ስልጣን ስለሆነ
ይህንን ማወቅ አለማወቅ ደግሞ ያስተላለፉት ነገር ትክክል ነው አይደለም ከሚል ጋር የሚጋጭ ነገር አይደለም። ምክንያቱም የተላለፈው መልእክት ትክክል ነው አይደለም ብለን የምናጣራበት ሰነድ የሚባል ራሱን የቻለ ዘርፍ ነው። የጀነት ነው የጀሃነም ብሎ ማወቅ ሌላ ጉዳይ ነው። የአላህ ሱብሓነሁ ወተዓላ ዕውቀት ነው። አስቡት፣ ሰውየው ለራሱ ጀነት ይሁን አይሁን የማያውቅ ሰው፣ እኛ ደግሞ የባስ ጭራሽ ለሰውየው የጀነት ይሁን የጀሃነም ማናውቀው የሆነውን ሰው እርሱ የጻፈውን ኪታብ የዲን መሰረት ነው ብለን ተቀብለን ስንኖር እየተጓዝን ያለነው ወደ ጀነት ነው ወይስ ወደ ጀሃነም? ወደ ጀነት ነው ወይስ ወደ ጀሃነም? አሁንም በትክክለኛ ምንጭ የተዘገበልንን ነገር እየተከተልን እስከሄድን ድረስ ቁርአንን እንደተከተልን ይቆጠራል። ቁርአንን መከተል ደግሞ ወደ ጀነት ነው የሚመራው። ስለዚህ የቡኻሪ የሙስሊም ሌሎችንም በትክክለኛ ምንጭ የመጡልን ሐዲሶች ማመንና በእነሱ መስራት ወደ ጀነት የሚያቃርብ ተግባር ነው። ምክንያቱም ሐዲስ ላይ የተዘገበን የነቢዩን ሰለላሁ ዐለይሂ ወሰለም ንግግር መቀበል መታዘዝ አላህን እንደመታዘዝ ይቆጠራል። መን ዩጢዕ ረሱለ ፈቀድ አጣዕ አላህ፣ መልእክተኛውን የታዘዘ አላህን እንደታዘዘ ይቆጠራል። እኛ መልእክተኛውን ሰለላሁ ዐለይሂ ወሰለም እየታዘዝን ነው። እነዚህ ሰዎች ደግሞ የመልእክተኛው ንግግር አያስፈልገንም እያሉ ነው። ስለዚህ ማን ነው በቁርአን እየካደ ያለው? ቁርአን ይበቃናል የሚሉ ሰዎች አላህ ሱብሓነሁ ወተዓላ ይጠብቃል። ከዛም ምን አለ? ሁሉም ግን ግዴታቸው ወደው ሳይሆን ባፍንጫቸው ቁርአን የአላህ ለመሆኑ ወሕይ ለመሆኑ ይቀበሏታል። በግድ ተገዶ በቁርአን ያመነ በግድ ተገዶ በሐዲስ ያመነ እንዳመነ ይቆጠር። እምነት የሚባለው ነገር አምኛለሁ የሚለው ከምላስ መውጣት ብቻ ሳይሆን በልብ ማመን፣ በምላስህ መናገር፣ በአካልህ መስራት የሚጠይቅ ተግባር ስለሆነ ስለዚህ ተገዶ ያመነ ሰው እንዳመነ አይቆጠርም። ይህ ሰው እንዳለው በግዳቸው ያምኑታል አለ። በግድ ያመነ ሰው እንዳመነ አይቆጠርም። በቁርአንና ሐዲስ ስናምን ከልባችን ከውስጥ የመነጨ እምነት ሊሆን ይገባል። አሁንም ወደ ቁርአን መለስ አሁንም ወደ ቁርአንና ሐዲስ አላህ ሱብሓነሁ ወተዓላ ይመልሰን። የነቢዩን ሰለላሁ ዐለይሂ ወሰለም ሐዲስ ለማጥፋት የሚፍጨረጨሩ አካላትን በሙሉ ፀሐይን መጋረድ እንደማይቻል አውቀው ወደ ቁርአንና ሐዲስ መልእክት የሚመለሱ አላህ ሱብሓነሁ ወተዓላ ያድርጋቸው። ትክክልም መስሏቸው ይህ መጥፎ ተግባራቸው አምሮ ታይቷቸው በዚህ ላይ የሚለፉ ሰዎችንም አላህ ሂዳያውን ይስጣቸው። ወሰላሙ ዐለይኩም ወረሕመቱላሂ ወበረካቱ። ወሃብያ ካፊር ነው፣ አህባሽም ካፊር ነው። እሺ ሙስሊም ሆኖ እንደዚህ ካፊር እየተባባለ እስከ መቼ ነው የሚኖረው? ምን ለማለት ነው የፈለገው? አህባሾች ወሃቢዮችን ካፊር ናቸው ይላሉ። አዎ ይሄ በትክክል የተረጋገጠና ሁሉም የሰማው መንገዳቸው መዝሃባቸውም ነው። ተክፊሩል ሙስሊሚን ሙስሊሞችን ማክፈር የመዝሃባቸውና አቂዳቸው መሆኑ ግልጽ ነው፣ የታወቀ ነው። ወደ እነሱ አካል ያልመጣን አካል እንደሚያከፍሩ በኪታቦቻቸውም ደረጃ ያለ ነገር ግን ወሃቢያ አህባሽም ካፊር ነው ሲል ለማለት የፈልገው ወሃቢዎች ደግሞ አህባሾችን ካፊር ይላሉ ነው። የትኛው ወሃቢ የሚባለው አካል ነው አህባሾችን ካፊር የሚለው? የትኛው ወሃቢ የሚባለው አካል ነው አሽዓሪዮችን ካፊር ነው የሚለው? በየትኛው ኪታቦቻቸው ላይ አህሉ ሱና ወል ጀማዓዎች የተለያዩ የጥመት አካላትን ስህተት የሆኑ ንግግሮቻቸውን የኩፍር ቃላቶቻቸውን በማስረጃ ግልጽ እያደረጉ ከዛ ነገር ህዝቡ እንዲጠነቀቅ ያደርጋሉ እንጂ በማክፈር ደረጃ አህባሽን ካፊር የሚል አህሉ ሱና የለም። ለምሳሌ ሼክ ኢልያስ አህመድን ፎቶ አምጥቷል። ሼክ ኢልያስ አህመድ በየትኛውም ንግግሩ ላይ ወይም በየትኛውም መጽሐፉ ላይ አህባሾች ካፊሮች ናቸው ብሎ የተናገረበት አንድም ንግግር የለው። አህባሾችን ስትመለከቱ ግን ለምሳሌ አቡበክር ሱለይማንን አምጥቷል። እሱን ስትመለከቱ ያለውን ሙስሊም ከማክፈር ከእስልምና ከማስወጣት አልፎ ወደ እስልምና የሚገቡትን እንኳን አልሰለማቸውም እያለ እንደሚያከፍር ግልጽ የሆነ ነገር ነው። ክርስትና ወደ ኢስላም የሚመጣ ሰው አሁን ሰለማን ብለው በገፍ የሚመጡ ሰዎች እኮ አሉ። አንዳንዶቹ አሰለምናቸው የሚሏቸው ሰዎች ራሳቸው መጀመሪያ የሚሞሏቸው የፈሰደ ነገር ስለሆነ የተበላሸ ነገር ስለሆነ ምን ኢዕቲቃድ ተጅሲም ኢላ ኢዕቲቃድ ተጅሲም ነው ኢንቲቃል የሚያደርጉት። ስሙን ብቻ ነው የቀያየሩት። ከተጅሲም ወደ ተጅሲም ነው ያሸጋግሯቸው። ይህንን አካሄድ በምንመለከትበት ጊዜ በትክክል የተክፊር አቋም ያለው ይህ የአህባሽ መርዘኛ ጀማዓ መሆኑን እናስተውላለን። ምክንያቱም አህሉ ሱና ወልጀማዓዎች በየትኛውም ኪታቦቻቸው ላይ በየትኛውም ንግግራቸው ላይ አህባሽንም አሻዒራንም ካፊር ናቸው የሚል ንግግርም ኪታብም የለም። ማክፈር የሚባለው ነገር አህሉ ሱና ወልጀማዓዎች ነብዩ ሰለላሁ ዐለይሂ ወሰለም ባስተማሩት መልኩ ከባድ የሆነ አደገኛ የሆነ ነገር መሆኑን ጠንቅቀው ያውቃሉ። ለሌሎችም ግልጽ እያደረጉ ያስተምራሉ። ቡኻሪ ላይ በተዘገበ ሐዲስ መሰረት ነብዩ ሰለላሁ ዐለይሂ ወሰለም ምን ይላሉ? ላ የርሚ ረጁሉን ረጁላን ቢልፉሱቅ ወላ የርሚሂ ቢልኩፍሪ ኢላ እርተደት ዐለይሂ ኢለም የኩን ሷሒቡሁ ከዛሊክ። አንድ ሰውን በፋሲቅነት አንተ ፋሲቅ
ወይም ደግሞ አንተ ካፊር አይለውም። ያ ኩፍር በሰውየው ላይ የሌለበት ከሆነ ወደ ራሱ ቢመለስ እንጂ። ያ ሰው ደግሞ ካፊር መሆኑን የምናረጋግጠው በምንድነው? ቀርበን በግልጽ ያለውን ነገር ያመነበት ነገር ስህተት መሆኑን ገልጸን አይኔ እኮ እንደዚህ የሚል የቁርአን አንቀጽ ሰምቼ ነው፣ እንደዚህ የሚል ሐዲስ ሰምቼ ነው፣ ይሄንን በዚህ ተረድቼው ነው የሚሉ ሹብሃዎችን በሙሉ ይሄማ የተፈለገበት እንዲህ ነው ብለን በደንብ አብራርተን ከገለጽንለት በኋላ ሁጃ ማስረጃ ከቀረበለት በኋላ እንጂ ቀጥታ የኛን አቂዳ የኛን መዝሐብ ስላላዘ ካፊር ነው ከሃዲ ነው እያሉ መፈረጅ አደገኛ መሆኑን ነብዩ ሰለላሁ ዐለይሂ ወሰለም ይናገራሉ። ብሎም ደግሞ ያፊር የተባለው አካል ኩፍር በትክክል ኩፍር ከሌለበት አላህ ዘንድ በትክክል ኩፍር ከሌለበት ይህ ኩፍር ክህደቱ ወደ ማን ይመለሳል? ወደ ተናጋሪው ይመለሳል። ይህንን የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ የሚያምኑ አህሉ ሱና ወልጀማዓዎች አህባሽን አሻኢራን የተለያዩ ጥመቶች በእነሱ ላይ ከመኖራቸው ጋር ካፊር የሚለውን ቃል ግን ለመናገር የደፈረ የለም። ለምን? አደገኛ የሆነ ነገር ነው። በግለሰብ ደረጃ ከሆነ አንድን ሰው ለማክፈር መሟላት ያለበት ነገር አለ። እንደ ጥቅል በአላህ ላይ የሚያጋራ አካል ካፊር ነው፣ ከአላህ ውጭ ያለን ድረሱልኝ የሚል አካል ካፊር ነው ሊባል ይችላል። ከሌ ካፊር ነው ለማለት ግን መሟላት ያለበት መስፈርቶች፣ መወገድ ያለባቸው መዋኒዖች ስላሉ ይህንን ተክፊርን አህሉ ሱና ወልጀማዓዎች በጣም ይጠነቀቁታል። ነገር ግን ሙስሊሙን የማክፈር ጥማት ያለባቸው ሰዎች በግልጽ የአህባሽ ጀማዓ መሆናቸውን በትክክል ትመለከታላችሁ። በእስልምና ላይ ያለው ሙስሊም ማክፈሩን ተውትና የሚገባውን ከኩፍር ወደ እስልምና የሚገባውን እንኳን አልገባችሁም እያሉ እያከፈሩ ያሉ በዚህ ተክፊር ላይ የተጠመዱ የጥመት አንጃዎች እነዚህ አካላት ናቸው። ስለዚህ ይህንን መልእክትህን ለለጠፍከው ለዚህ ሰውና አምሳዮቹ የአህባሽ አካላት የሙስሊሙን የማክፈር ጥማት ላለባቸው አካላት አድርስላቸው። አደገኛ የሆነ ነገር መሆኑን እንዲያውቁት እንዲረዱት ይህንን ያስቀመጥነውን የነብዩ ሰለላሁ ዐለይሂ ወሰለም ንግግር አድርስላቸው። ስለዚህ አሁንም ወደፊትም ሙስሊሞችን ከማክፈር አህሉ ሱና ወልጀማዓዎች የጠሩ መሆናቸውን ልናውቅ ይገባል። ሰላም አለይኩም ወራህመቱላሂ ወበረካቱ። ይሄ ወሃቢነት የሚለው እንዴት መጣ ቢባል ሶላትን ቀንሶ 2 ወቅት ብቻ ዝሙትን የሚፈቅድ መስራቻቸው እዚያ ደርሷቸዋል እንዲቀጥፉ በምን አይነት መልኩ ይህንን የሱና ብርሃን ይህንን የተውሂድ ብርሃን በምን አይነት መልኩ እንደሚያጠፉት በጣም ግራ ገብቷቸው ወላ ይጅሪመነኩም ሸነአኑ ቀውሚን ዐላ አላ ተዕዲሉ ያዕዲሉ ሁወ አቅረቡ ሊተቅዋ። ምክንያቱም ፍትሃዊነት እኛን በሚቃወሙ ሰዎች ላይም ቢሆን የታዘዝንበት ተግባር እኛን በሚቃወሙ ሰዎች ላይም ቢሆን የታዘዝንበት ተግባር كذبت قوم لوط بالنذر إنا أرسلنا عليهم حاصبا إلا آل لوط نجيناهم بسحر نعمة من عندنا كذلك نجزي من شكر ولقد أنذرهم بطشتنا فتماروا بالنذر ولقد راودوه عن ضيفه فطمسنا أعينهم فذوقوا عذابي ونذر ولقد صبحهم بكرة عذاب مستقر فذوقوا عذابي ونذر. أحسنت بارك الله. أمي دكي كبرينات معرقي أمي شتا أنت يا الله ستوتا